እግዚአብሔር ይባረክ። የሐዋርያት ሥራ ምዕራፍ 14 ነው ዛሬ ደግሞ የምንነጋገረው ከኔ ጋር የሐዋርያት ሥራ እንግዲህ ደጋግሞ እዚህ ስፍራ ላይ ሲነገር እንደሰማችሁት የሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በዚያ ሰዓት ኃይል ትቀበላላችሁ። ከዛ የተቀበላችሁት ኃይል የተነሳ በኢየሩሳሌም በይሁዳ እና በሰማርያ እንዲሁም በዓለም ዳርቻ ሁሉ ምኖቼ ምስክሮቼ ትሆናላችሁ ባለው ጌታ ኢየሱስ በተናገረው መሰረት በምዕራፍ 2 በጾምና በጸሎት በአንድ ልብ ሆነው ሲጸልዩ በነበሩት ደቀ መዛሙርቱ ላይ የወረደባቸው ያ የእግዚአብሔር ኃይልና እሳት እነዚህኑ ቆራጥ አባቶች ሃሌሉያ ስለ አባቶች እግዚአብሔር ይባረክ። እነዚህኑ ቆራጥ አባቶች ተጠቅሞ ከትንሿ የይሁዳ ከተማ ኢየሩሳሌም የዘመኑ ታላቅ እስከተባለችው እስከ ሮም ድረስ እንዴት ወንጌል እንደሰፋ የሚተርክልን ትልቅ መጽሐፍ ነው። እስከ ምዕራፍ 12 በተለይ ደግሞ የቤተ ክርስቲያን አባት ተብሎ የሚባለው ጴጥሮስን መንፈስ ቅዱስ ተጠቅሞ በኢየሩሳሌም በይሁዳና በሰማርያ አካባቢ የጌታ የኢየሱስ ክርስቶስ ቃል እንዴት እንደተስፋፋ ሰይ በሉ እንደተስፋፋ ይተርክልናል። ከዛ ከምዕራፍ 13 በኋላ ባለፈው ሀብትሽ ሲያስተምር እንደሰማችሁት ጳውሎስ የተባለ የወንጌል ተቃዋሚ ሆኖ ምዕራፍ 7 ሰው ሲያስደበድብ ምዕራፍ 9 ለማሳደድ ሲሮጥ የነበረን ሰው ጌታ በመንገድ ላይ ምዕራፍ 9 አግኝቶ በዚሁ ሰው ሃሌሉያ የሚቃወመውን ወንጌል ሰባኪ ያደረገው። እስቲ አሜን በሉ። እስቲ ወንጌል ያሸንፋል በሉ። ወንጌል ያሸንፋል በሉ። እስቲ የሚቃወመውን ያንኑ ወንጌል ሰባኪ አድርጎ ከዚህ ከምዕራፍ 13 ጀምሮ እስከ ምዕራፍ 28 ድረስ በጳውሎስ አማካኝነት ወንጌል በመንፈስ ቅዱስ ኃይል እስከ ሮም እንዴት እንደደረሰ ይተርካል። ምዕራፍ 13 ትዝ ካላችሁ ሀብትሽ የተወን ከቺ ከአንጾኪያ ከምትባል የአይሁድ ከተማ ነው እነ ጳውሎስ የተነሱትና ወደ ሌሎች ከተሞች ሄደው መጨረሻ ላይ ምዕራፍ 13 ሲዘጋ ከ48 ጀምሮ ባነብላችሁ አሕዛብም ጠምጠው ደስ አላቸው፣ የእግዚአብሔርም ቃልንም አከበሩ፣ ለዘላለም ሕይወትም የተዘጋጁ ሁሉ አመኑ፣ የጌታም ቃል በአገር ሁሉ ተስፋፋ። አይሁድ ግን የሚያመልኩትን የከበሩትንም ሴቶችና የከተማውን መኳንንት አወኩ፣ በጳውሎስና በበርናባስ ላይ ስደት አስነስተው ከሀገር አስወጧቸው። እነርሱ ግን የእግራቸውን ትቢያ አራግፈው ወደ ኢዮቆንዮን መጡ፣ በደቀ መዛሙርትም ላይ መንፈስ ቅዱስ ሞላባቸው ይላል። አሁን ምዕራፍ 14 ልክ ስንገባ ኢቆንዮን የምትባል ከተማ ውስጥ የእግዚአብሔር ሰው ጳውሎስንና በርናባስን እናገኛቸዋለን። አሁን ምዕራፍ 14 በዚች ከተማ ውስጥ እቺ ልብ በሉ የአይሁድ ከተማ ነች። የግሪክ የጣዖት አምልኮ የነገሰባት የአሕዛብ ከተማ ነች። በዚች ከተማ ውስጥ በእነዚህ ሁለት ሰዎች አማካኝነት መንፈስ ቅዱስ እንደገና የጌታ የኢየሱስን ስም እንዴት እንዳከበረው የሚናገር መጽሐፍ ነው። ምዕራፍ 14 ይሄ ብቻ አይደለም። ምዕራፍ 14 እንደው ወደ ውስጥ ገባበታለሁ። ሌላው የሚነግራችሁ ደግሞ የሐዋርያቱ ፐርሲስተንት የተለያየ ተቃውሞ ነው የሚገጥማቸው። በዚያ ተቃው እንግዲህ የጌታ ቃል እየተስፋፋ መጣ። የአሕዛብ ከተማ በወንጌል ተማረከች። በጣዖት አምልኮ ተይዛ የነበረች ከተማ ውስጥ ኢየሱስ ነገሰ ስንል እንደው በከንቱ አይደለም። ወንጌሉን ይዘውት የሄዱ አባቶች ጳውሎስና በርናባስ ብዙ ዋጋ ከፍለዋል። ግን ተቃውሞ ቢነሳባቸውም ጸንተው በመቆም እንዴት
የጣዖት አምልኮትን እንደገለበጡ እግዚአብሔር በእነሱ እንዴት እንደከበረ ወንጌል እንዴት እንደሰፋ የሚናገር መጽሐፍ ነው። ስለዚህ ቁጥር 1 ላይ እንግባ እስቲ። በመጽሐፍ በዚህ በእንትኑም ሊወጣልን ይችላል። ቁጥር 1 ላይ እስቲ የመጀመሪያውን አንቀጽ እናንብበው። ቁጥር 1 መጽሐፍ ቅዱሳችሁን ያዛችሁ ሁላችሁም አውጡ። ጌታ ይባርካችሁ። በስልክም ያላችሁ ጊዜ ሰጣችኋለሁ እስክታወጡ። እኔም መዋል ጠጣ። አውጣችሁላችሁ ሁሉ ሰው ያጎንብሰው ወደ መጽሐፍ ቅዱሱ። ሃሌሉያ ጌታ ይባረክ። እንዲህ ይላል፣ በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድን እና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አስነሱ፣ አከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ለረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ ጋር እኩሌቶቹም ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸው ሊወግሯቸውም ባሰቡ ጊዜ አውቀው ልስጥራንና ደርቤ ወደሚሏት ወደ ሊቃኦንያ ከተሞች ከነሱም ዙሪያ ወዳለው አገር ሸሹ። በዚያም ወንጌልን ሰበኩ ይላል። እንግዲህ ምዕራፍ እዚህ የመጀመሪያው አንቀጽ እንደሚያስረዳን ኢቆንዮን በተባለችው በዚህ ከተማ ውስጥ የአይሁድ ምኩራብ አለ። የአይሁድ ምኩራብ ቤተ መቅደስ አይደለም። አይሁድ ሀገራቸው ቤተ መቅደስ ያላቸው ኢየሩሳሌም ብቻ ነው። ምኩራብን ግን በሄዱበት ስፍራ ሁሉ ለጸሎት ቤት እያሉ አይሁድ የሚመሰርቱበት የጸሎት ቤታቸው ነው። መቅደስ ያለው ኢየሩሳሌም ብቻ ነው እና በአይሁድ በሚኖርበት ከተማ ሁሉ የመሰብሰቢያ የጸሎት ቤት ምኩራብ አላቸው እና እንደለመዱት ትዝ ይላችኋል ምዕራፍ 13 ሀብትሽ ሲያስተምር ሄደው ነበረ በዛች ከተማ። እንደለመዱት እዚህ ኢቆንዮንም መጀመሪያ ወደ ምኩራብ ገብተው እንደ ልማዳቸው በምኩራብ ሲሰብኩ ከአይሁድም ከግሪክም ብዙ ሰዎች በጌታ አመኑ። ጌታ ይባረክ። የሚገርመው በአንጾኪያ አይሁድ ወንጌል አንሰማም ብለው መከራ ቢያስነሱባቸው እነሱ ግን በቅድሚያ አሁን ምን ይገርመኛል አንጾኪያ ላይ ሄደው ለነኚሁ ለአይሁድ ወንጌል ሲሰብኩላቸው እምቢ ብለዋቸው ነው ገፍተዋቸው ያስወጧቸው። ቢሆንም ግን አሁንም ኢቆንያ መጀመሪያ የሄዱት አይሁድ ወዳሉበት የምኩራብ የጸሎት ቤት ነው። እዛ ከተማ ገፍተውና እንደውም እዛ ከተማ ሲወጡ ቅድም እንዳነበብኩላችሁ የእግራቸውን ምን ትቢያውን አራክፈው በቃ ደሙ እናንተ ጋር ነው ብለው ነው የወጡት። እና አባቶች ለወንጌል ጉዳይ በጣም አቋማቸው የጸና ፐርሲስተንት ስለሆኑ አንዱ ከተማ የነበረ አይሁድ ስላሳደዳቸው በሌላኛው ከተማ ላይ አይሁድ አንሰብክም አላሉ። መልሰው እዛ ወደ ተሰደዱበት ሲነጎግ ምኩራብ ሄዱና የጌታን ወንጌል ሰበኩ። የተለመደው ተቃውሞ መጣ። እነሱ እንደ ልማዳቸው የጌታን ወንጌል ሲሰብኩ አይሁድም ደግሞ እንደ ልማዳቸው አንጾኪያ ላይ እንዳሳደዷቸው እንደተቃወሟቸው አሁንም ደግሞ ሊቃወሟቸው መጡ። አይሁድ ግን የሕዝብ ልብ የአሕዛብ ልብ በወንድሞች ላይ አስነሱ፣ አስከፉ። በቃ ይሄ መርዝ እየረጩ እነዚህ ከእውነተኛ አገልጋዮች አይደሉም፣ ሐሰተኛ አስተማሪዎች ናቸው፣ እውነተኛ እግዚአብሔርን ወንጌል የሚናገሩ አይደለም፣ የስህተት አስተማሪዎች ነው እያሉ በቃል የሕዝቡን አእምሮ ይበርዙት ጀመር። በየት ኢቆንዮን በምትባለው ከተማ ስማችን ስለጠፋ ብለው እንደተለመደው እግር አራክፈው የሚወጡ መስሏቸዋል። ኖፕ ሃሌሉያ። በጣም ነው የሚገርመኝ። እነሱ አይሁድ እየተቃወሟቸው መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እዛው ላይ እነሱ ግን ስለ ጌታ ገልጠው እየተናገሩ ረጅም ወራት እንደውም እዛው ከተማ ቆዩ። እናንተ ከጨመራችሁማ እኛ ምን እንላለን? እንጨምራለን። አንድ ጓደኛዬ ደሬ የዘመረው መዝሙር አለ። ጨመረው ውጊያ ስለበዛ አልማልቀደስ መሰለው የሚል አባቶች የሚያቆሙ መስሎት እሱ ውጊያውን ሲጨምር እነሱም አጠንክረው ከዛች ከተማ ሳይወጡ እንደውም በድፍረት ሃሌሉያ። እንዲህ አይነት ልብ ይስጠን።
እስቲ አሜን በሉ። እንዲህ ለወንጌል የጨከነ ልብ እግዚአብሔር ይስጠን። በትንሽ ተቃውሞ በርግጎ መሄድ ሳይሆን ጌታ ውጡ እስኪል ድረስ፣ ጌታ ሂዱ እስኪል ድረስ ተቃውሞው እያለ አንዳንድ ጊዜ ወንጌል እጃችን ላይ እንዴት እንደገባ በጣም አፕሪሺየት ማድረግ አለብን። የቀደሙ አባቶች የከፈሉትን ዋጋ በጣም አፕሪሺየት ማድረግ አለብን። እንዲሁ በቀላል አይደለም። ሮም ዘሎ ወንጌል የገባው እየተሰደቡ ስለ ኢየሱስ ይናገራሉ። የሐሰት መምህራን ናቸው እየተባሉ ስለ ኢየሱስ ይናገራሉ። እነሱ እኮ ውሸተኞች ናቸው እየተባሉ ስማቸው እየጠፋ እየበረዙባቸው እየዞሩ የሰውን አእምሮ ይበርዙባቸዋል። እነሱ ግን በአቋም ጸንተው የተሰቀለውን ክርስቶስን ይሰብኩታል። ረጅም ወራት ተቀመጡ። ከዚያ ግን ተቃውሞው ከአፍ ጦርነት ወደ ምን ገባ? ወደ ፊዚካል ወደ መሆን መጣ። ሊያስወግሯቸው ምክር ተጀመረ። ከዛ በፊት ግን በርግጥ አንድ ቃል እዚህ ጋር ሚሳል አረገው መሄድ የለብኝም። እነሱ ሐዋርያቱ ቅድም እንዳልኳችሁ ስማቸው እየጠፋ እየተሰደቡ እንደ ሐሰተኛ እየተቆጠሩ አንለቅም ከተማውን ጌታ እስኪናገረን ብለው ወንጌልን ጸንተው ሲሰብኩ ጌታ በሰማይ ዝም ብሎ ቁጭ አላለም። እስቲ ቁጭ አላለም በሉ። ጌታ በሰማይ ዝም ብሎ ቁጭ እስቲ ልይ የሚሆኑትን ልይ ብሎ እግዚአብሔር በሰማይ ዝም ብሎ ቁጭ አላለም። መጽሐፍ ቅዱስ አዲሱ መደበኛ ትርጉም ወደዋለሁ። እዚህ ጋር በጣም ጥሩ አድርጎ ነው የተረጎመው። ቁጥር 3ን እንዲህ ይላል፣ ጌታም እነሱ ፐርሲስተንትሊ ቃሉን ሲናገሩ፣ ቁጥር 3 ጌታም የሚናገሩትን የጸጋውን ቃል በተአምራታዊ ምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበር። እስቲ በጭብጨባ ጌታን አክብር። ደስ አይልም? እነሱ እየተሰደቡ ሚሆን ወንጌሉን ለመስበክ ጸንተው ቆመው ደፍረው በየምኩራቡ በየመንገዱ የጌታን ቃል ሲናገሩ የወንጌሉ ባለቤት የሆነው ክርስቶስ ሰማይ ቁጭ ብሎ ዝም ብሎ እያያቸው አይደለም። ይልቅስ እነሱ የሚናገሩት የእውነት ቃል እንደሆነ በድንቅ በምልክትና በተአምራት ምን ያደርገው ነበር? ስሙ ኃያል ነው። ሃሌሉያ! ስሙ ከስሞች በላይ ነው። ሃሌሉያ! እሱ አልሞተም፣ ሞትን ድል አድርጎ ተነስቷል። ስሙ ዛሬ ምን ይላል? ይሰራል ብለው ሲሉ አጋንንቱ ይጮሃል፣ በኢየሱስ ስም ያስወጡታል። የመስራቱ ምልክት አይደል? የሞተ ስም አይሰራም። የሞተ ስም አይሰራም። ጌታችን ሞትን ድል አድርጎ ተነስቷል፣ እግዚአብሔር መድኃኒት አድርጎታል ብለው አይሁድ የገደሉትን ያንን ክርስቶስን መነሳቱን እነሱ ሲያውጁ ያ ክርስቶስ አዎ እያለ ማለት ነው። ልክ ናቸው ልጆች የሚሉት። ሃሌሉያ! ቃሉን በምልክት በድንቅና በተአምራት ምን ያደርግ ነበር? ያጸናው ነበር። በኋላ መጣበታለሁ። ይሄ በጣም ያስፈልገናል። እኛ ስንደክም ስራውን ልንሰራ በሰማይ ቁጭ ብሎ እንጆይ የሚያደርግ አምላክ የለንም። ሲጀመር የስራውን ባለቤት ማን ነው? እሱ ነው። ስለዚህ ከእውነተኛ አገልጋዮቹ ጋር አብሮ ይሰራል። በዚህ ክፍል የምንመለከተው እሱ ነው። ቃሉን ያጸና። አዎ እነሱ ያላችሁ እውነት ነው። ሰማይ እኛ የምንናገረው እውነት መሆኑን በምን መሰላችሁ የሚያረጋግጠው? ተአምር በማሳየት። እስቲ አሜን በሉ። እስቲ አሜን በሉ። እኛ አገልጋዮቹ የምንሰብከው ወንጌል የእውነት ወንጌል መሆኑን ሰማይ የሚመሰክረው በድንቆች ነው። ወይኔ ቃሉን በምልክትና በድንቅ ያጸና ነበር። እንደዚህም ሆኖ አይሁድ የሕዝቡን ልብ እያጻመጹ ሕዝቡ እየከፋ ሄደ። ከተማ ለሁለት ተከፈለ። ግማሹ ከነ ጳውሎስ ጋር፣ ግማሹ ደግሞ ከአይሁድ ጋር ሆኖ ከተማዋ ለሁለት ተከፈለች። በዚህ ምክንያት ያ ተቃውሞ አካላዊ ወደ መሆን፣ ወደ መደብደብ፣ ወደ መውገር ፕላን ሲደረግ እንግዲህ መንፈስ ቅዱስ እንዴት እንዳቀበላቸው አላቅም። ለደቀ መዛሙርቱ ከተማይቱን ለቀው ልስጥራን ወደምትባል ከተማ ገቡ። ቁጥር 8 ሃሌሉያ ሃሌሉያ ሃሌሉያ። ልስጥራን ወደምትባል ከተማ ገቡ።
እቺም ሌላ የአሕዛብ ከተማ ነች። እነሱ ዓላማቸው አሁንም ጌታ ኢየሱስን መስበክ ነው። ሌላ ዓላማ የላቸውም። ለጉብኝት አይደለም ልስጥራን የመጡት። ቁጥር 8 በልስጥራንም እግሩ የሰለለ ከናቱ ማህፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ዘንድ እርሱ ትኩርክ ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለ በእግር ቁም አለው። ብድግም ብሎ ተነስቶ ይመላለስ ጀመር። ቀደም ብያችኋለሁ እኮ እነሱ ሲሰብኩ ጌታ ቁጭ ብሎ በሰማይ አይመለከትም። አንድ በዚህ ስፍራ ላይ ልክ እንደ ሐዋርያት ሥራ ምዕራፍ 3 እንደ ዮሐንስ ወንጌል ላይ እንዳለው ከልጅነታቸው ጀምሮ ከናቱ ማህፀን ጀምሮ አካለ ስንኩል የሆነ መራመድ የማይችል አንድ ሰው እነ ጳውሎስ የሚሰብኩትን ስብከት ለመስማት ባይዘዌ አንድ ቀን አይደለም። ሄዳችሁ የተለያዩ ቨርዥኖችን አንብቧቸው። በተደጋጋሚ ነው የሚሰብኩትና በተደጋጋሚ በሚሰብኩ ቁጥር በየቀኑ ቸርች አይቀርም። እንድች ይያለ ማለት ነው። አዶን ነው እንግዲህ እንዴት እንደሚራመድ አላቅም። ብቻ እየጎተቱ ያምጡት ብቻ አላቅም። ማረማመዱ መሄድ ስለማይችል በውቸል ቸርቹ ሰዱኝ ይላል። እነኛ ሰዎች ይሰብካሉ። እንደዚህ ደግሞ ሰምቷል። አያችሁ በእነዚህ ሰዎች እግዚአብሔር ምን አይነት ስራ እንደሰራ በሌሎች ከተሞች የሰማው ነገር አለ። ስለዚህ በየቀኑ እነሱ ሊሰብኩ ሲሄዱ እሱ ኮንፈረንሱ ላይ አልቀረም። አንድ ቀን መጣ፣ ጳውሎስ ሰበከ፣ ሄደ። በደንብ ስሙኝ። ሁለተኛው ቀን መጣ፣ ጳውሎስ ሰበከ፣ አሁንም ምንም ፈውስ የለም፣ ሄደ። እንግዲህ በስንተኛው ቀን ላይ አልሆነም። ጳውሎስ ድንገት ወደ ጉባኤው ሲመለከት አንድ አካለ ስንኩል ለመዳን የተሞላ እምነት ይዞ በጉባኤው ቁጭ ብሎ አየው። መገለጥ ይመስለኛል። ብዙ የመጽሐፍ ቅዱስ መምህራንም እንደሱ ነው የሚሉት። ይድን ዘንድ እምነት እንዳለው አየው። በታላቅ ድምፅ ተነሳ፣ ቱም ብድግ ብሎ መራመድ ጀመረ። በጌታ በኢየሱስ ከነፈውሳችሁ ወንድሞች ከነህመማችሁ እግዚአብሔር ቤት አትቅሩ። ባይዘው ህመም ቢኖር በሽታ ቢኖር ቤት ውስጥ ቻሌንጅ ቢኖር ጓዳ ውስጥ ለቅሶ ቢኖር እላችሁ ላይ ተሸከማችሁት ህመም ቢኖር ግዴላችሁም። ከነህመማችሁ ከአደባባዩ አትጥፉ። ከነቁስላችሁ አይ መጣ እኮ አንድ ቀን ጳውሎስ ሰበከ ፈውስ የለም። መጣ እኮ ሁለተኛ ጳውሎስ ሰበከ ፈውስ የለም። የሆነ ቀን ላይ ቀኑ ሆነለታ፣ ቀኑ ሆነለት። እግዚአብሔር የተአምራት አምላክ እንደሆነ አምኖ ሲጠባበቅ በጌታ በኢየሱስም እጆቻችሁን ዘርጉ እስቲ። አሬ ለአንዳንዶቻችሁ ፈውስ ይሁን። ከቤቱ ላራቃችሁ ከነንባችሁ ከነለቅሷችሁ ከነሸክማችሁ ከነችግራችሁ ከነበሽታችሁ ከአደባባዩ ያልጎደላችሁ ከቤቱ ያልጎደላችሁ ከመድረኩ ያልጎደላችሁ ከጸሎት ያልጎደላችሁ በኢየሱስ ስም ዛሬ የተአምራት ቀናችሁ ይሆነ። አናው አሜን የሚለኝ ይሆነ። ለቅሶንም ቢሆን ይዞ ወደ እግዚአብሔር መምጣት፣ ሸክምን ይዞ ወደ እግዚአብሔር መምጣት። እዚህ ቤት የሚመጣው የተፈወሰ ብቻ አይደለም። እዚህ ቤት ሰው ከነህመሙ ይመጣል። ከረባቱን ለብሶ ሸክሙን በውስጡ ተሸክሞ ሰው ይመጣል። እሰየው ኑ እናንተ ሸክማችሁ የከበደ አለ ኢየሱስ፣ እኔ ምን እላችኋለሁ አሳርፋችኋለሁ። በጌታ በኢየሱስ ስም ፈውስ ይሁን። ለአንድ ሰው ፈውስ ይሁን። ለአንድ ሰው ጤና ይሁን። ለአንድ ሰው ብድግ ብሎ መቆም ይሁን። ለአንድ ሰው ብድግ ብሎ መቆም ይሁን። I don't think እኔ ሲሰብክ ጌታ ዝም ብሎ ሰማይ ቁጭ ብሎ የሚያይ እንዴ? የምንናገረው ቃልማ ይሰራል። እኔ አሜን ለራሴ የምንናገረው ቃልማ ይሰራል። የምንዘምረው መዝሙርማ ይሰራል። የምንሰብከው ስብከትማ ይሰራል። የምናውጀው ኢየሱስማ ዛሬም ያድናል። ዛሬም ያድናል። ዛሬ ፈውስ ይሁን። ዛሬ ማዳን ይሁን። ዛሬ ጥያቄ መልስ ይሁን። ዛሬ ከጥያቄያችን መልስ ጋር የምንገናኝበት ቀን ይሁን። ተገናኘ ይሄ ሰው። ተነስና ተመላለስ። ተነስና ተመላለስ። ተነስና ተመላለስ። ኢናፍ
ባክ ጌታው ጥንጣ ያቺጣት ትምጣ ያቺጣት አንድ ሰውን ብድግ አርጋ ታንሳው ያቺጣት አሁን አንድ ሰውን ከመቀመጫው ታስነሳው ከለቅሶው ታስነሳው ከትካዜው ታስነሳው ኢየሱስ ይሰራል በሉ እስቲ ጮክ ብላችሁ ሲያውጁ ይሄ በደንብ አውጁ እስቲ ስሙ ይሰራል በሉ እስቲ ስሙ ይሰራል በሉ እስቲ የተዘጋ ማህፀን አሁን ይከፈት የተዘጋ ማህፀን አሁን ይከፈት ሽባነት አሁን በኢየሱስ ስም ይነሳ ማነከስ በኢየሱስ ክርስቶስ ስም ይነሳ ባራባጋዳና ሞሳባባዲያ የሆነ ሰው እግዚአብሔር ሆይ ፈውሱን ያገኝ ቀኑ ይሁንለት ውሻ እንኳን እንደ ውሻ ምናምን ብትባል ውሻ ታሪያኮ ከጌታው የተረፈ ፍርፋሪም ቢሆን ይበላል ኖ ዛሬ ፍርፋሪ አይደለም ፈውስ ነው የምትበዩ ሃሌሉያ ያበር ቁጭ ብሎ አይም እናንተ እኛ ስንሰቃይ ቁጭ ብሎ በሰማይ አይ እኛ ቃሉን ስንናገር በሰማይ ዝም ብሎ ቁጭ ብሎ አይ ቃሉ የሱ ነው የኛ አይደለም የሚከብረው ኢየሱስ ስም ነው የኛ ስም አይደለም ስሙን በእውነት ስናውጅ ስሙ ይሰራል ስሙን በእውነት ስንናገር ስሙ ያድናል ጌታም በመልእክትና በድንቅ ቃሉን ምን ይል ነበር ያጸና ነበር ይሄው ዝቹ ከተማ እንደገና እነዚህ እውነተኛ የኔ አገልጋዮች ናቸው የላኳቸው አሁን ይሄንን ሲያው የከተማው ሰው እንዳልኳችሁ አህዛብ ነው ቃሉን እናንብበው የከተማው ሰው ምን እንዳረገ ቶሎ ላንብብላችሁ ዛሬ የኔ ስብከት ባይጥማችሁ እንኳን ሙሉ የማህበራዊ ሥራ መጽሐፍ ሲነበብ ሰምታችሁ ተወጣላችሁ ሃሌሉያ እስቲ አሜን በሉ ቃሉ እኮ እንዲነበብ አይደል የተጻፈው አዎ ሃሌሉያ እኛ ሰባኪዎቹ ሳንተርከው ሲነበብ ይፈውሳል እንቀጥላ ሃሌሉያ ምን ሆነ ከተማይቱ ላይ ከዛ ዋው ድንቅ እኮ ነው የኔ ጌታ ከተማ ተናወጠ አንተ ለዘመናት በፊታቸው እየለመነ ምጽዋት ሲለምን የነበረ ሰው እንዴት ሲሆን ስላዩ ተደነቁ ቁጥር 10 ላይ በታላቅ ድምጽ ቀጥ ብለ በእግር ቁም አለው ብድግም ብሎ ተነስቶ ይመላለስ ነበር ቁጥር 11 ህዝቡም ጳውሎስ ያደረገውን ባዩ ጊዜ ድምጻቸውን ከፍ አድርገው በኢቆናውያን ቋንቋ በገዛ የራሳቸው ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አረ አማልክቶች ናቸው በሰው ስጋ ላይ ወርደውኛ መካከል የመጡት አያያያ የኔ ኢየሱስ ኢንካርኔሽን አዛብ ኢንካርኔሽን ያምናሉ ይሄ ማንኛ ሰዎች አይደሉም ማላ እነዛ አማልክቶቻችን ነው የሰውን ስጋ ለብሰው ይሄው በመሃላችን በሰው ስጋ ውስጥ ሆነው ወክ ያደረጉ ያሉ እነሱ ናቸው እነዚህ ማተራ ሰዎች አይደሉም ከዛስ በርናባስንም ዲያ አሉት ጳውሎስም እርሱ በመናገር ዋና ስለነበር ሄርሜን አሉት ስም ሰጧቸው የአማልክቶቻቸውን ስም በእንግሊዘኛ እንትንድነው የግሪክ አማልክቶች ናቸው እነዚህ ዲዮስና ሄሜኔያስ አሏቸው ዲያና ምንድነው ብዬ ይሄንን እንዲኬት እንዴት ነው እንደዚህ እነኛ አህዛብ አንደኛ አማልክት የሰው ስጋ ለብሰው መጡብን የሚለውን ኬታ መጡት ሁለተኛ ዲያና ሄርሜስ የሚባልን ስም ኬታ አምጥተው ነው የአማልክት ስም የሰጧቸው ብዬ ትንሽ ዲግ አደረኩኝ ብዙ የመጽሐፍ ቅዱስ መምህራን እንዲህ ብለው ነው የሚሉት በዚህ ከተማ ውስጥ በደንብ ስሙኝ የአይሁድ ከተማ ነች የግሪክና የሮም እምነት የበዛባት ነች በግሪክ እና በሮም የነኛ አማልክቶቻቸው ስም ዜውስና ሄርሜስ ይባላሉ እና በእንግሊዘኛ ለሮማውያን ደግሞ ሄርሜስ ማለት ሜርኩረስ ሲሆን ያኛውን ደግሞ ጁፒተር ነው የሚሏቸው
እና ከየት የመጣ ነው ሲባል ያው ግሪኮች ብዙ አማልክት አሏቸው። ዳን የሚባለው ይሄ ትልቁ ግዙፍ ነው። ያው በርናባስ በጣም ግዙፍ ስለሆነ ነው በሰውነቱ ያንን ስም የሰጡት። ጳውሎስ ቀጨጭ ያለ ነው። ዝም ብሎ ቃሉ ነው እንጂ እኮ ብለዋል አይደል? አንድ ቦታ ቃሉ ነው እንጂ እኮ ኃይለኛ ሰውነቱ ኮሳሳ ነው ብለውታል። እና ጳውሎስ ትንሽ ኮሰስ ያለ ነው። እና ይሄ ትልቁ ዳን የተባለው አምላካቸው ግዙፍ ትልቅ አምላክ ነው፣ የግሪክ አምላክ። ስለዚህ ነው ለሱ ለጳውሎስ ለማን ነው ለበርናባስ በሰውነቱ ምክንያት ያንሰጡት። ሁለተኛው አማልክታቸው ደግሞ ይሄ የሜሴንጀር የሚባለው የአማልክቶቻቸው መልእክተኛ ነው ብለው ነው የሚያምኑት ይሄ አንደኛውን አምላክ። እና የንግድ አምላክ ነው ብለው ለዛ ነው ጳውሎስ በንግግሩ ምን ስለሆነ ልክ እንደኛ አማልክት በጣም በንግግሩ ጥሩ ስለሆነ ብለው ነው ስም የሰጡት። እና ታሪኩ ምንድነው? ከአመታት በፊት የተነገረ ምንድነው የሚባለው አፈ ታሪክ አለ። እሱም አፈ ታሪክ ምንድነው? እነዚህ ሁለት አማልክቶች ከዘመናት በፊት ይህችን ከተማ ሊጎበኙት ይመጣሉ። እና ከተማይቱን ሊጎበኙ ሲመጡ በየቦታው የሚያስተናግዳቸው ሰው ያጣሉ። ከሁለት ደሃ ባልና ሚስት ሽማግሌና አሮጊት በስተቀር የከተማው ሰው በሙሉ እቤታቸው አላስገባ ይላቸዋል። ከዛም እነዚህ አማልክቶች ዙስ እና ሄርሜስ ምን ያደርጋሉ? እነዚህን ሁለት ቤታቸው ያስተናገዷቸውን ሰዎች ብቻ ከመጽሐፍ ቅዱስ ታሪክ ጋር ትንሽ ሎጥ ምናምን ጋር አብርሃም ቤት እንደዚህ ይገናኛል ነገር። ዋው! እነዚህን ሁለት ሰዎች ብቻ ከከተማ ያወጡና ከተማይቱ በሙሉ በጎርፍ ያጠፏታል። ማንን አስቀርተው? ሆስፒታሊቲ የሰጧቸውን ሁለቱም ባልና ሚስት ብቻ አስቀርተው። ልባላችሁ አይደል? አሁን እነዛው ድሮ መተው ሳናስተናግዳቸው ቀርተን ከተማችንን በውሃ ያጠፉ አማልክቶቻችን አሁን ደግሞ እነዛው አማልክት ናቸው ከተማ ውስጥ የመጡት። ደግመን ስተት መስራት አንፈልግም። ድሮ ስላላስተናገድናቸው አጥፍተውን ሄደዋል። ዛሬማ መስዋዕት አምጡ ሊሰውላቸው ገቡ እኮ ነው የሚለው። ታሪኩን ካነበባችሁት ታሪኩን እንቀጥል። ጳውሎስንም እርሱ በመናገር ዋና ስለነበር ሄርሜን አሉት። ቁጥር 13 በከተማውን ፊት ቤተ መቅደስ ያለው የዲያ ካህን ኮርማዎችንና አበቦችን አክሊሎችንም ወደ ደጃፍ አምጥቶ ከህዝቡ ጋር ሆኖ ሊሰዋላቸው ወረደ። ከዚህ በፊት ዝም ብለዋቸው እነዚህን አማልክቶቻቸውን ጥፋት አምጥተውባቸዋል። እነሱ አሁንም ነገሩ አልገባቸውም እግዚአብሔር እየጎበኛቸው እንደሆነ። እና አሁን ድጋሚ ይሄው ጥፋት እንዳይመጣብን ብለው ነው እንግዲህ አምልኮ ሊሰውላቸው መስዋዕት ሊሰውላቸው ኮርማ እዛው ጋር ጣዖት አለ ይባላል። እንደውም ታሪክ ምን ይናገራል? ያ የጣዖቱ ቤት የተሰራው በእነዛ በሁለት አሮጊቶች ሰዎች ስምና በእነሱ ቦታ ላይ ነው የተገነባው። ካህኑ የጣዖቱ ካህን ያለበት ያ መቅደስ ማለት ነው። ስለዚህ ተመሳሳይ ጥፋት እንዳይመጣ ብለው ነው ይሄንን አምልኮ የሚፈጽሙት ይላል። ኢት ሜክ ሴንስ መጽሐፍ ቅዱስ ከሚለው ነገር ጋር ስታመሳክሩት ኢት ሜክ ሴንስ። ግን አሁን እሱ አይደለም እነ ጳውሎስ የወሰዱት እርምጃ ነው እዚህ ጋር ነው በጣም የሚያስደንቀኝ። በጣም የሚያስገርመኝ ይሄ ነው። በቃ እንደ አማልክት ቆጠሯቸው። ከመቁጠር አልፈው መስዋዕት ሊሰውላቸው የአበባ ጉንጉን የግሪክ አማልክቶችን ካያችኋቸው ወይንም የስካልፕቸርስ የግሪክ ስካልፕቸርን የምትመለከቱ ከሆነ ብዙዎቹ አበባ ጉንጉን አላቸው። ኢቭን ኦሎምፒክ ላይ ባለፈው አይታችሁ ከሆነ ምንድን ነበረ ሽልማቷ? ነው ጉንጉን ነው። ይሄ ለጣዖቶቻቸው ይሄንን ነበር የሚያደርጉት። ያንን ሁሉ ሊያደርጉላቸው ሲመጡ እነ ጳውሎስ የወሰዱት እርምጃ ለአገልጋዮች እዚህ ጋር ትልቅ ነገር ያስተምረናል። በጣም ልብ በሉ። እነ ጳውሎስ ያደረጉትን እንስማ። እነ ጳውሎስ ቁጥር 14 ሐዋርያት በርናባስና ጳውሎስ ግን ይህንን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝብ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህንን ስለምን ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነንና ከዚህ ከከንቱ ነገር ሰማይንና ምድርን ባህርንም በእርሷም ያለውን ሁሉ ወደ ተፈጠረው ወደ አምላክ ዘወር ትሉ ዘንድ ወንጌልን እንሰብካለን። እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። ከዚህም ሁሉ ጋር በመልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ
ሲሞላው ራሱን ያለ ምስክር አልተውም። ይህንንም ብለው እንዳይሰውላቸው ሕዝቡን በጭንቅ አስተዋቸው። ዋት ኳሊቲ! በቃ ያችሁ ወንጌል በእንደዚህ አይነት ንጽህና ነው እጃችን የገባው። ወንደርፉል! ማንነታቸውን ያረሱ አገልጋዮች በታምራቱ ሕዝቡ ተደንቆ እንደ አማልክት ሲቆጥራቸው ልብሳቸውን ቀደው። ልብስ መቅደድ ያው በብሉይ ኪዳን ታውቃላችሁ ራስን የማዋረድ አንዱ ምልክት ነው። የተከበረ ሰው ልብሱን አይቀድም። ሲዋረድ ከነገሩ ጋር አንድ ሰው ሳይስማማ ሲቀር ነው ልብሱን በብሉይ ኪዳን የሚቀደው። ልብሳቸውን ቀደው በሕዝብ መካከል እየጮሁ እናንተ ሰዎች ሆይ እኛም እኮ እንደናንተ ሰዎች ነን። I love this word. I love it. አገልጋይ ወንድሞቼ ስሙኝ። እግዚአብሔር እንዲህ ቢሰራብንም ሽባውን በእኛ ምክንያት ተርትሮ በእግሩ ቆሞ እንዲሄድ ቢያደርገውም እኛም እንደናንተ ጮክ ብላችሁ እስቲ ሰዎች ነን በሉ። ሰዎች ነን። አምልኮ የሚገባን አይደለንም። አምልኮ የሚገባውማ በእኛ ይህን ስራ የሰራው እሱ ነው። እሱ ልኮን ወንጌል ልንሰብክላችሁ ነው የመጣ ነው። እኛ እኮ ከዚህ ከከንቱ አምልኳችሁ ዘወር ብላችሁ ወደ እውነተኛው አምላክ እንድትሄዱ ነው። አዎ ይሄ እውነተኛው አምላክ ለዘመናት ትቷችሁ ነበር፣ ያለ ምስክር ያለ አስተማሪ። ለአይሁድ ብቻ ነው ምስክር የተሰጠው፣ ለአይሁድ ብቻ ነው ሕግ የተሰጠው፣ ለአይሁድ ብቻ ነው ነብይ የተላከለት። እናንተ ግን ለገዛ የራሳችሁ ልቦና ፍቃድ ትቷችሁ ነበር። ቢሆንም ግን ራሱን ደግሞ ያለ ምስክር አልተውም። ሲመግባችሁ ነበር፣ ፀሐይ በላያችሁ ሲያወጣ ነበር፣ ዝናብ ሲያዘንብ ነበር። ያው ደሴም አምላክ ነው አሁን በክርስቶስ ኢየሱስ ተገልጦ እኛን የዚህ የወንጌል አገልጋይ አድርጎ የላከን። እኛም ከዚህ ጣዖት ወደዚህ አምላክ ዘወር እንድትሉ ሃሌሉያ፣ ከጣዖታችሁ ወደዚህ አምላክ ዘወር እንድትሉ ተልከን የመጣን ወንጌላውያን እንጂ ዙስም ሄርመስም አይደለንም። እስቲ አይደለንም በል። አዎ ሰዎች ነን። ጌታ ይርዳችሁ። ሰው መሆናችሁን እንዳትረሱ። ጌታ ይርዳኝ ሰው መሆኔን እንዳረሳ። በስብከቴ ሰው ሲደነቅ፣ በመዝሙራችን ሰው ሲያጨበጭብ፣ በጸሎታችን የሆነ ፈውስ ሲሆን፣ በእኛ እርዳታ ሰው ከሆነ ነገር ውስጥ ሲወጣ፣ በሀብት በገንዘባችን ረድተነው ሰው ብድግ ሲል እኛም ሰው መሆናችንን እንዳንረሳ። አስተዋቸው። ክብር የሚገባው ለጌታ ብቻ ነው። በእኛ ጸጋውን ልኮ በእኛ መንፈሱን አስቀምጦ ተአምራትን ላደረገ ጌታ ነው እንጂ ክብር ለኛ አይደለም፣ አምልኮ ለኛ አይደለም። እኛ ዙስ አይደለሁም። እኔ ሰው ነኝ። ይሄን ብለው በግድ አስተዋቸው። ቁጥር 19 አይሁድ ግን በጌታ በኢየሱስ እነኚህ ሰዎች በኢየሱስ መባል አለባቸው። ምኖቹ ናቸው? የሆኑ እንቅፋቶች። ጌታ ስም አይሁድ ግን ቁጥር 19 ከአንጾኪያና ከኢዮቅዮን መጡ። ለኮንፈረንስ ሊካፈሉ እንዳይመስልክ፣ ኮንፈረንስ አለ ተብሎ ይኸው ከሩቅ ከተማ ኮንፈረንስ ሊካፈሉ ቸርች ሊካፈሉ እኮ አይደለም የመጡት፣ የጌታን ወንጌል ሊቃወሙ። አንተ ሰው እንደዚህ አጋንንት እንዲህ ጽኑ ነው። ያ እኛ ጸሎት እናቋርጣለን እንጂ እሱ ተቃውሞውን አያቋርጥም እስከ እድሜ ልክ። ይሄንን ወቁ። ሰይጣን ተስፋ ቆረጠ ነው፣ እንደዚህ ብሎ ጨዋታ የለም። እሱ ትግሉን ይቀጥለዋል እስከ መጨረሻው ዘመን ድረስ፣ ታስሮ ወደ ጥልቃ ጥልቁ እስኪወርድ ድረስ። ወይ እንድናቆም ወይ እንድንቀዘቅዝ ወይ እንድንተው መነዝነዙን ማደናቀፉን ግራ ማጋባቱን ዲያብሎስ አይተውም። እኛስ ሲጨምር መጨመር ነው። እስቲ ሲጨምር በሉ እጨምራለሁ፣ ሲጨምር በሉ እጨምራለሁ፣ አላቋርጥም በሉ አልተውም በሉ። እስቲ መጡላችኋ። አይሁድ ግን
ከአንጾኪያና ከኢቆንዮን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተም መስሏቸው በከተማ ውጭ ጎተቱት። አምልጧቸዋል። እዛኛው ከተማ ሀብትሽ ባለፈ የሰበከበት ከተማ እዛኛው አንጾኪያ። አሁን ከዛም ሲመጡ ተወራርደው ከዚች ኢቆንዮን ከልስጥራን ግን መውጣት የለበትም ይሄ ሰው ብለው ለነገሩ እኮ አጅሬው ዋጋውን እያገኘ እኮ ነው። የዘራትን እያጨደ ነው። ፖልም አይደል እንድች እኮ አርጓል። እንትና ሲወገር ቆሞ ድንጋይ አቀባይ ነበር ፖል የኔ አባት። አሁን እሱ ላይ መጣ። ሳይገሉት ላይተው የተማማሉ ይመስል መተው ከከተማ ውጪ አውጥተው የሞተ መስሏቸው ነው ጥለውት ሄዱት። ማለትም ድብድቡን ያቆሙት ምን ስለመሰላቸው ነው? የሞተ ስለመሰላቸው ነው። ምክንያቱም ታውቃላችሁ፣ ባለፈው ብያችኋለሁ፣ ይሄንን ጠላት ሲታገላችሁ የሚታገላችሁ ሊገላችሁ ነው። ይሄም ጠላት ምን ሊያረግ መጣ ነው ያለው ኢየሱስ? ሊያርድና ላጠፋና አንድ ሰው ሲናገር በጣም ሰምቼ ወደድኳት። እቺ እኔ ብያችኋለሁ ባለፈው እንኳን ሰይጣን አሉ እቺ ጉንዳን ታውቃላችሁ? በጉንዳን ተነክሳችሁ መጣቁ እስቲ የደና ልጆች አልተነከሱም። እንደኛ ሰፈር ያደጋችሁ እስቲ በድንጓን የተነከሰ በደንብ አውጣ። ልነግራችሁ እኮ ነው አንድ ነገር። አልተነከሳችሁም። ለምን እንደነከሰቻችሁ ታውቃላችሁ? እሷ እንኳን ካቅሟ ገላ እንትናው ልትወስዳችሁ እኮ ነው። የምትወስድበት ቦታ አለ አይደል? አይታችኋል። ቃይዛስን አስተሄድ ጉድ እንኳን የምትችለን መስሏ ገላ ወደዛ እኮ ይዛ ልትሄድ ነው የምትነክሰን። እንኳን ሰይጣን ጉንዳን የሚነክስ ሊገል ነው። እግዚአብሔር ይራራልን ነው። ሃሌሉያ። ራርቶልህ አይደለም የሳተህ የሚል አንድ መዝሙር አለ። ያቀስተኛ ሳኦል ራርቶልህ አይደለም የሳተህ እግዚአብሔር ስላስመለጠ ነው እንጂ እሱማ ቀስቱን የወረወረው ሰክቶ ሊገል ነው። እግዚአብሔር ግን በአንተ ላይ ስራ ስላልጨረሰ ምን አደረገ? አስመለጠ። ጠላት እስከ መጨረሻ ነው የሚሄደው። ባለፈው ስም ነበር ያጠፉት። የሕዝብን አእምሮ ነበር የበረዙት። አሁን እስከ መግደል ድረስ። እኔ የሚገርመኝ ግን ይኸውላችሁ ይሄ ጌታ አሁንም ሰማይ ቁጭ ብሎ እያየ አይደለም። ኦፍ ኮርስ ሲገሉት ዝም ብሎ አይቷል። ግን የሆነውን ላንብብላችሁ። this is unbelievable። ከአእምሮ በላይ እኮ ነው። በከተማ ውጭ ቆጠቱ። ቁጥር 20 ደቀ መዛሙርቱ ግን ከበውት ሳሉ ተነስቶ ወደ ከተማ ገባ። what የሞተ መስሏቸው ጥለውት የሄዱትን ሰውዬ አትሊስት በቃሬዛ ተሸክመው ታሄዱ። ልክ ነኝ አይደለም? ሎጂካሊ ልክ ነኝ ይሄን ብዬ ባስብ። በቃሬዛ እንዴት ብሎ መራመድ ቻለ? እስከ ሞት የተወገረ ሰው ይችን እኮ ነው። ቴዎሎጂያን ከኔ ጋር ትንሽ በዚህ ሊጋጩ ይችላል ይሆናል ወይ ይስማሙ ይሆናል። ከአንዳንዶቹ ጋር እኔ እስማማለሁ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ አንድ የማይገባን ጳውሎስ የተናገራት ሚስጥር አለች። እንዲህ አይነቱ ሰው ይለናል እዛ ላይ በስጋ ይሁን በነፍስ ወይ በመንፈስ አላቅም፣ ግን እስከ 3ኛ ሰማይ ድረስ ተነጥቆ ሰው ሊሰማ የማይችለውን ቋንቋ ሰማውኝ ይላል ጳውሎስ ሁለተኛ ቆሮንቶስ 11። ይሄን ታሪክ አስታወሳችሁት? ተወስጄ ይላል ነጥቄ ሰማይን ክራይስትን አየሁት እያለ ነው። እና አንዳንድ የመጽሐፍ ቅዱስ መምህራን ምን ይላሉ? ምናልባትም ያንን ኤክስፒሪየንስ ያደረገው እዚህ ጋር ሳይሆን አይቀርም። ዋው ስጋው እዚህ ይደበደባል። ዋው አይ ኢየሱስ ስጋው እዚህ ለሞተ እስኪመስል ድረስ ተደብድቧል። እንግዲህ ያ ኮኔክሽን ከሰራ ትንሽ የዓመት መፋለስ ቢኖረው ያ ባይሰራም ግን ተአምራታዊ የሆነ ፈውስ ነው ለዚህ ሰው እዚህ ጋር የሆነለት። there is no way እግዚአብሔር ባይፈውሰው እስከ ሞት የተደበደበ ሰው እያረጋ በኋላ እያረጋ ሃሌሉያ። ቁጥር 21 በዛችም ወደ ደርቤም መጣ። በዛችም ከተማ ወንጌልን ሰብከው እጅግ ብዙ ደቀ መዝሙር አደረጉ። እስቲ አብረን ይሄንን የወንጌል ድል እናውጅ። በዛችም ከተማ በሉ እስቲ አረ ምን ነው አብረን እናውጅ። ደስ አላላችሁም እንዴ? በዛችም ከተማ በሉ እስቲ
በዛችም ከተማ በሉ እስቲ ወንጌልን ሰብከው እጅግ ደቀ መዝሙር አደረጉ። ስራ አላለቀማ አላለ። ደርቤን የምትቀጥለው ከተማ ሄዱ። ያው መንፈስ በእነሱ ይሰራ ቀጠል። ያው መንፈስ በእነሱ ይሰራ ቀጠል። በዛች ከተማ ወንጌልን ሰብከው እጅግ ደቀ መዝሙር አደረጉ። ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩ ወደ እግዚአብሔር መንግስት በብዙ መከራ እንድንገባ ዘንድ ያስፈልገናል አሉ። መቼም እንደ ጳውሎስ ይችን ቃል ሲናገራት የሚያምርበት ሰው የለም። ሰማችሁኝ? ወደ እግዚአብሔር መንግስት በብዙ መከራ ልንገባ ይገባናል። ምን እያላቸው ነው እዚህ ጋር ያለው ጳውሎስ? በክራይስት የዘላለም ሕይወት እንደሚገኝ፣ በክራይስት ነፃነት እንዳለ፣ በክርስቶስ ፈውስ እንዳለ፣ በክርስቶስ የሕይወት ነፃነት እንዳለ ብዙ ጊዜ መስበክ የተለመደ ነው። ጳውሎስ ግን እሱም ብቻ አይደለም በትምህርቱ የሚያስተምረው። በክርስቶስ ስለሚገኝ ነገር ብቻ ሳይሆን ለክርስቶስ ሊኮን ስለሚገባ ነገር እድገምላችሁ። መቼም በመስዋዕትነት መንግስተ ሰማይ እንወርሳለን እያለ አይደለም። በስራ መንግስተ ሰማይ እንደማይወረስ የጳውሎስ የሮሜ መጽሐፍ ትልቁ ትምህርቱ ነው። ወደ እግዚአብሔር መንግስት በብዙ መከራ ልንገባ ይገባል ሲል ይህ ነው። ስለ ክራይስት ከክራይስት መቀበል ብቻ አይደለም። ስለ ክራይስት ልንከፍለው የሚገባ ዋጋ ካለ ዊሊንግሊ ልንከፍል ይገባል። አይ ቲንክ ይሄን ልናስታውሳችሁ ለራሴም ላስታውሰው የሚያስፈልግ ይመስለኛል። በክርስቶስ ስለሚገኝ የዘላለም ሕይወት፣ በክርስቶስ ስለሚገኝ ነፃነት፣ በክርስቶስ ስለሚገኝ ፈውስ፣ በክርስቶስ ስለሚሆን ደህንነት፣ በክርስቶስ ስላለ ሰላም፣ በክርስቶስ ስላለ ከኃይላት ከአለቆች ከስልጣናት በላይ መሆን ብቻ ሳይሆን ለዚህ ክርስቶስ ደግሞ ሃሌሉያ እስቲ ለዚህ ክርስቶስ በሉ፣ ለዚህ ክርስቶስ ደግሞ ዋጋ መክፈል ካስፈለገ ዋጋ ሊከፈልለት ይገባል። ሚስማማ ያጨብጭብ። ዋጋው ሊለያይ ይችላል። አባቶች እዚህ ጋር በህይወታቸው ነው ዋጋ እየከፈሉ ያሉት፣ በስጋቸው ነው ዋጋ እየከፈሉ ያሉት። ለኛ መናቅ ሊሆን ይችላል፣ ለኛ ምንድነው መገለል ሊሆን ይችላል፣ ለኛ እንደ ፋራ መቆጠር ሊሆን ይችላል። ስለ ክርስቶስ ስንናገር ለኛ ከስራ መባረር ሊሆን ይችላል፣ ለኛ እዚህ ሰንደታት ሊሆን ይችላል። ቢሆንም ግን የወንጌል አንዱ ትምህርት በክርስቶስ ስለሚገኘው ብቻ ሳይሆን ለክርስቶስ ሊኮን ስለሚገባ ማወቅ ነው። ወደ እግዚአብሔር መንግስት በብዙ መከራ ልንገባ ይገባል። አሁን እነ ጳውሎስ ከአንጾኪያ አይደል የተነሱት? አይ ቲንክ አሁን ይበቃል፣ ወደፊት መቀጠላችንን ይበቃናል። ስለዚህ ምን እናርግ? ወደ ኋላ እንመለስ። እስቲ አንድ ካርታ አለችኝ፣ ካርታዋን ሳሌም ያውጭልኝ። ካርታዋን አውጫት። ከዚህ በኋላ ያለው እነ ጳውሎስ በቃ ወደ ኋላ ወደ ተነሱበት ከተማ ትዝ ይላችኋል። ይሄ አይደለ ቀዩ የመጀመሪያ ጉዞውን ያደረገበት ነው። እዛ ጋር እንደምትመለከቱት አንጾኪያ ከምትባል ሴወንቄ ወደምትባል መጡ። በስልማና አንጾኪያ የላይኛዋ፣ ልስጥራን፣ ደርቤን ቅድም ያልኳችሁ አድርገው ልክ ደርቤን የምትባለዋ ከተማ ከደረሱ በኋላ እዩ ሾርት ከት ነበረ። ከደርቤን ወዴት ለመሄድ? ወደ አንጾኪያ ወደ ተነሱባት ከተማቸው። አያችኋት? ደርቤን እዛ ጋለች፣ አንጾኪያ ሾርት ከት ነበረ። they can just cross በሁለት ቀን በሶስት ቀን ይገቡት ነበር። ይሄንን አላረገም ጳውሎስ። ኖ እነዚህ ከዚህ በፊት እየዞርን ወንጌል የሰበክንላቸው አብያተ ክርስቲያናት በሃይማኖት ጸንተው መኖራቸውን ሄደን ማየት አለብን። ስለ እግዚአብሔር መንግስት በእግዚአብሔር መንግስት ውስጥ ጸንቶ ስለመቆም ማስተማር አለብን። ከዛ በላይ ደግሞ ሽማግሌና መጋቢ ልንሾምላቸው ይገባል ብለው ነው ከአንጾኪያ ከደርቤን በቀጥታ ወደዛ ከሚወርዱ ይልቅ እንደገና ወደ ኋላ ተመልሰው ከዚህ በፊት ወንጌል ያገለገሉባቸውን ከተሞች ሁሉ እየረገጡ ደቀ መዛሙርቱን በጌታ ነገር ጸንተው እንዲኖሩ፣ ሽማግሌ የሌለባቸው ቤተክርስቲያኖች፣ ፓስተር የሌለባቸው ቤተክርስቲያኖች ፓስተሮችን እየሾሙ ተመልሰው
ባክ ቱ አንጾኪያ። ሁሉንም ምዕራፍ እናነባለን ብዬ ቃል ገብቻለሁ አይደል? እንቀጥለው ጨርሻለሁ። በዚያችም ከተማ ወንጌል ሰብከው እጅግ ደቀ መዛሙርት ካደረጉ በኋላ የደቀ መዛሙርት ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢዮቆንዮን፣ ወደ አንጾኪያ ተመለሱ። በየቤተ ክርስቲያኑም ሽማግሌዎቹን ከሸሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው። በጵንፍልያም አልፈው በጵስድያም አልፈው ወደ ጵንፍልያ መጡ። በጴርጌንም ቃሉን ከተናገሩ በኋላ ወደ ጣሊያን ፒክቸሩ ማየት ትችላላችሁ። አሁንም ወረዱ። ከዚያም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱ ጊዜ ምዕራፍ 13 የተጀመረው ጀርኒ አበቃ። አንጾኪያ በመርከብ መጡ። በደረሱ ጊዜስ ምን አደረጉ? በደረሱ ጊዜ ቤተክርስቲያንን ሰብስበው እግዚአብሔር ከነሱ ጋር ያደረገውን ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተነገሩ። ከደቀ መዛሙርቱም ጋር አያሌ ቀን ሴሌብሬሽን ፕሬዝ ጋድ። የፈርስት ጀርኒ ጨረስን። አባቶች ወንድሞች ሆይ ኑ እግዚአብሔር በእኛ በዞርንበት ከተማ የሰራውን እንንገራችሁ። ሴሌብሬት አደረጉ። ከምዕራፍ 14 ምን እንማራለን? ቶንቶሎ የተወሰነ ፖይንቶችን ልናገር። ከምዕራፍ 14 ምን እንማራለን? አንደኛ በተቃውሞ ውስጥ መጽናት። ልክ ነኝ? እየተቃወሙንም ቢሆን በተቃውሞ ውስጥ መጽናትን ከሐዋርያት እንማራለን። ተቃውሞ ደጋግሞ ቢመጣብንም እግዚአብሔር ባሳየን ነገር ላይ ጸንተን የእግዚአብሔርን ሥራ መናገር ማውራት አለብን። ሁለተኛ ተለዋዋጭ በሆነው የሰው አድናቆትና ተቃውሞ ላይ አንመስረት። አገኛችሁኝ? ተለዋዋጭ በሆነ የሰው አድናቆትና ተቃውሞ ላይ ምን አንበል። እኔ ይገርመኛል። እዛችሁ ከተማ ውስጥ ይው ልብ በሉ። እዛችሁ ከተማ ውስጥ አምላክ ናቸው ብለው ሊያነክሷቸው ከቀን በፊት የሞከሩ ሰዎች እዛችሁ ከተማ ውስጥ በሞትና በሕይወት መካከል ደብድበው ከአይሁድ ጋር ተማክረው ጥለውት ሄዱ። ልብ በሉ። ሐሙስ ዕለት ሆሳዕና በጌታ ስም የሚመጣ የተባረከ ነው። ዓርብ ዕለትስ በርባንን ተወው፣ እሱን ምን በለው? ሌላ ሰው ነው እንዴ እናንተ? the same people። በሰው አስተያየት ላይ አትመስረቱ። በደጋፊም በተቃዋሚም ላይ ተደላድላችሁ አትቀመጡ። እድለኞች ናችሁ አቋማችሁን በሰው ምክንያት ማትቀይሩ። ባመናችሁ በጸንታችሁ የምትቆሙ ሰዎች it is a blessing። እውነቴን ነው የምላችሁ፣ ቀናባችኋለሁ። ጸሎት ማታቋርጡ ሰው አኮረፈ ብላችሁ፣ ስብከት ማጨምሩ ሰው አጨበጨበ ብላችሁ፣ እግዚአብሔር የሰጣችሁን ያላችሁን ብቻ የምታደርጉ በሰው አስተያየት ላይ በተቃውሞ መደንገጥ በድጋፉም ሊሞቀን አይገባም። አባቶች ያሳዩት ይሄንን ነው። ሶስተኛ እግዚአብሔር በሕይወታችን ለሰራው ሥራ ክብርን መልሰን ለእግዚአብሔር እንስጥ። አሜን። እስቲ አሜን። ክብር የሚገባው ለማን ነው? በቃ እኛ የራሳችን ክብር የለንም። ጨረቃ የምታንጸባርቀው የፀሐይን እንደሆነ ሁሉ እኛ የራሳችን ክብር የለንም። እግዚአብሔር ነው። በአገልግሎት ቢሆን፣ በስራ ቢሆን፣ በቢዝነስ ቢሆን፣ በሀብት ቢሆን፣ በእውቀት ቢሆን መጽሐፍ ቅዱስ እንደሚናገር ሁሉ ከእሱ ነው። ስለዚህ እግዚአብሔር በተለያዩ ነገሮች ሲባርከን ወንድሞቼና እህቶቼ ከነዚህ አባቶች አንዱ የምንማረው ክብርን መልሰን ለእግዚአብሔር መስጠት ነው። እና ገብስና ስንዴ ፍሬ ሲይዙ ይለያያሉ አሉ ገበሬዎች። ሁለቱንም የማየት እድል አልገጠመኝም። ልክ ፍሬ ስትይዝ ስንዴ ነች አሉ። ልክ ነኝ? ጎንበስ ነው የምትለው አሉ። ገብስ ደግሞ እዩኝ ያለ ነገር አለ አይደል? እግዚአብሔር እንደ ስንዴ ያርገን። አሜን በሏ። እውነተኛ ባርኮት ነው ይሄ።
እግዚአብሔር ሲባርከን ሰበር ማለት ሁሉ ከርሱ ሁሉ በርሱ ካለ በኋላ ሁሉ ለርሱ ነውና ለሱ ከዘላለም እስከ ዘላለም ምን ይሁን? እስቲ ያከበራችሁን አክብሩ። ያከበራችሁን አክብሩ። በዚሁ መጽሐፍ ላይ ምዕራፍ 12 ተስፋውን ሲያስተምር እኮ ሄሮድስ ንግግር ሲያረግ ሰው ሰማና እንዴ ይሄማ እግዚአብሔር ድምጽ ነው አለ እና አጅሬው ያስትሮ የእግዚአብሔር ድምጽ ነው ያለ ይመስላል አላለም። ብቻ ምን እንዳለ አላውቅም። መጽሐፍ ቅዱስ ምን እንደምታውቃል ለእግዚአብሔር ክብር ስላልሰጠ የእግዚአብሔር መልአክ መታው፣ በትልም ተመቶ ሞተ። እግዚአብሔር በክብሩ አይደራደርም። ይሄንን ወቁ። አይደራደርም። ይኸው እግዚአብሔር ፍቅር አካፍሎናል። እግዚአብሔር ጸጋ አካፍሎናል። እግዚአብሔር ልጁን አካፍሎናል። የሱ የሆነ ክብሩ ግን የሱ ብቻ ነው። ስለዚህ በክብሩ ሲመጡበት እግዚአብሔር አይሆንልኝም እኔ የሚሆንልኝ አለ። ያከበሩኝን ምን ማለት ያዋረዱኝንስ ማድቀቅ ነው እንጂ ከዚህ የተቃረነ ነገር አይሆንልኝም። እንዳከበራችሁ እግዚአብሔር በክብር ያስጨርሳችሁ። እስቲ አሜን ልባርካችሁ። እውነቴን ነው የምላችሁ። በክብር መጨረስ ትልቅ እግዚአብሔር እንዳከበራችሁ፣ እንደተጠቀመባችሁ፣ እንዳበለጸጋችሁ፣ በእውቀት እንደሞላችሁ እግዚአብሔር በክብር እንደሞላችሁ በክብር ያስጨርሳችሁ። አለበለዚያ እንደ ናቡከደነጾር እኔ ናቡከደነጾር አምላክ መንግስትን ለፈለገው እንደሚሰጥ በሰው መንግስትም እንደሚሰለጥን እስከማውቅ ድረስ እንደ በሬ ሳር ያን የመሰለ ንጉሥ ሳር የበላው የእግዚአብሔርን ክብር ነክቶ ነው። ክብር እንዳትነኩ። አይ ዲዘርቭ እናንተ ቤት እንዳትመጣ እግዚአብሔር ቤታችን እንዳትመጣ ይችቃል። ጌታ ሆይ ይችቃል ቤቴ እንዳትመጣ፣ ትዳሬ ውስጥ እንዳትመጣ፣ አገልግሎቴ ውስጥ እንዳትመጣ። አይ ዶንት ዲዘርቭ ናቲንግ። በጸጋው ነው ያደረገው እግዚአብሔር። ሀብት ቢሰጥ፣ ዕውቀት ቢሰጥ፣ ትዳር ቢሰጥ፣ ልጅ ቢሰጥ፣ አገልግሎት ቢሰጥ፣ መድረክ ቢሰጥ፣ ጸጋ ቢሰጥ በጸጋው ሰጪውን ማክበር ይሁንልን። እንደ ስፖንጅ መጣጮች ሳይሆን እንደ መስታወት አንጸባራቂ። እጃችሁን ዘርጉ። ግድ የለም ልባርካችሁ። ይሄ በጣም 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 ትልቅ ብሌሲንግ ነው። እንደ ስፖንጅ መጣጮች ሳይሆን እንደ መስታወት ክብሩን የምታንጸባርቁ ያርጋችሁ። የእግዚአብሔር ክብር እናንተ ጋር አይቀር። ተመልሶ ወደ ሰማይ ይግባ። ተመልሶ ወደ ማደሪያው ይግባ። ተመልሶ ወደሚገባው ይግባ። የመጨረሻ እግዚአብሔር ቃሉን በምልክትና በድንቅ እንዲያጸና መጸለይ ያለብን። ተስማማላችሁ? በጣም ነው እኔ አዲሱ መደበኛ ትርጉም በጣም ነው ቻሌንጅ ያደረገኝ የተረጎሙበት። ጌታም የሚናገሩትን የጸጋውን ቃል በተአምራታዊ ምልክትና በድንቅ ሥራ እየደገፈ ያረጋግጥላቸው ነበር። ይሄ በጣም ነው የሚያስፈልገን ወንድሞቼ እህቶቼ። እግዚአብሔር በመሃላችን መስራት አለበት። መንፈስ ቅዱስ በእኛ መካከል መገለጥ አለበት። የጌታ የኢየሱስ የስሙ ጉልበት በበሽታ ላይ፣ በአጋንንት ላይ፣ በተለያዩ ነገሮች ላይ እኛ ስንሰብክ፣ እኛ ስንናገር መገለጥ አለበት። እንዴ ለኛ አይደለም እንዴ ያመኑትን እነዚህ ምልክቶች ይከተላቸዋል የተባለልን? አዎ ለኛ አይደለም እንደ ያመኑትን እነዚህ ምልክት ይከተላቸዋል የተባለው? በአሕዛብ መካከል መታዘዝ እንዲመጣ ክርስቶስ በቃልና በሥራ በምልክት በድንቅ ነገር ኃይል በመንፈስ ቅዱስ ኃይል በእኔ አድርጎ ከሰራው በቀር ልናገር የምደፍረው የለም። ሲጠቀልለው የሐዋርያው ጉዞ በእኔ አድርጎ በምልክት በድንቅ በመንፈስ ቅዱስ ኃይል ነኔ ሰባኪ ሆናችሁትን አይሆነ ቻሌንጅ ዩ ጋይስ። ቃሉ በኃይል ሊገለጥ ያስፈልጋል። ቃሉ በኃይል ሊሰራ ያስፈልጋል። ተመቻችተን ልንቀመጥ እንደ ጥሩ ነገር ልንቆጥረው አይገባም። የኢየሱስ ስም ትላንትና ዛሬም ለዘላለም ሕያው ነው። የሚያምን አሜን ይበል። የሚያምን አሜን ይበል። ስለዚህ ይሄ ስም መስራት አለበት። እንዴ እናንተ አላያችሁም እንዴ? በዘመናችሁ ሲሰራ አይታችኋል እኮ። ብዙዎቻችሁ አይተናል እኮ በልጅነት ወራታችን ምንንም ሳናቀው እንደውም ያኔ ገና
የስሙ ጉልበት አለበለዚያ ይሄ ሆዱ በመብል የጠገበ አእምሮ በእውቀትና በኢንተርቴይንመንት ጢም ያለ ጄነሬሽንን በምንድነው ወደ ክራይስት ልናመጣው የምንችለው? ሳይኮሎጂስቶችም ቴዎሎጂያንስም እንደሚያምኑት የሰው ልጅ 360 መንገድ እንዲቀይር ወይ ትራጀዲ ወይ ዲቫይን ኢንካውንተር ያስፈልገዋል። ሁሌም ባይው ወይ ትራጀዲ እንዴ ትራጀዲ እንትን አንተ ምንድነው ኮሮና የመጣ ጊዜ እኮ ከሼልፍ ላይ አለቁ ከተባሉ ዕቃዎች መካከል አንዱ ምንድን ነበር? ባይብል። በኢየሱስ እኔ ኮሮናን ያምጣ ያልኩ አይደለም። የሰው ልጅ ግን መንገድ እንዲቀይር ወይ ትራጀዲ ወይንም ደግሞ ዲቫይን ኢንካውንተር መለኮታዊ መገለጥ መለኮታዊ መገናኘት ያስፈልጉታል። ይሄ ዘመን ደግሞ ያ ያስፈልገዋል። ጉባኤው ከኔ ጋር አሜን ይላል። ጉባኤው ከኔ ጋር አሜን ይላል። የኢየሱስ ስም ዛሬም ይሰራል። የኢየሱስ ስም ዛሬም ይሰራል። ስሙ ዛሬም ጉልበታም ነው። በእኛ ዘመን አይደክምም። በእኛ ዘመን አይደክምም። በእኛ ዘመን አይደክምም። ማን ነው በዘመኔ አይደክምም የሚል? በዘመኔ አይደክም። የኢየሱስ ስም ትላንት እንደሰራ